ሰላም ጤና ይስጥልኝ ወደ ቻናል ቤተሰብ ተከታታዮች ፋኖ አዲስ መግለጫ ወጥቷል። እንዲሁም ደግሞ ልዩ መልእክተኛ ለዶክተር አብይ መልእክት ይዘው እንግዲህ ከኳታር ወደ ኢትዮጵያ መጣዋል። እንዲሁም ደግሞ የሸኔ ታጣቂዎችን በተመለከተ መረጃዎችን ይዤላችኋለሁ። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ትቆዩ ዘንድ ከወዲሁም በአክብሮት እየጠየቅኩኝ ወደ ዋናው አጀንዳ ሳልፍ እንግዲህ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ዋና ቃል አቀባይ አርበኛ ኪሩቤል ጎቤ መግለጫ የሰጠ ሲሆን በእነ እስክንድር ነጋና በመክተማ አሟለ መዝመት እንዳለባቸውና ደግሞ ከዋት ጋር መስራታችን አጠናክረን እንቀጥላለን ሲል ነው መግለጫውን የሰጠው ማለት ነው። ይህን መግለጫ የሰጠው በተለይ አውደ ውጊያ በሁለቶች መካከል በተካሄደው በመከተማ አሟና በደሳሌ በተለይ ልመን ሻውርና ዳዊት ቀዘላ እንግዲህ ምርኮኛ ሆነው ከተወሰዱ ጀምሮ ያለውን ጉዳይ እንግዲህ ባንክሮት እየተከታተሉት መሆኑ ይመለከታል። በዚህም አኳያ በኩል እንደሆነ ነው መግለጫው የሰጠ። ስለዚህ ልመን ሻውርና ዳዊት በመክተማ አሟ እንግዲህ ተግተው ከተወሰዱ በኋላ መዝመት እንዳለባቸው ነው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ዋና ቃል አቀባይ የሆኑት ኪሩቤል ጎቤ ይህን መግለጫ የሰጡት። ስለዚህ ወደ ከየት ወዴት እንደሚያመራ በቀጣይ እንግዲህ ባንክሮት የምናየውና የምንከታተለው ጉዳይ ይሆናል። ሌላኛው በጣም ከሚገርመው እንግዲህ ከዋት ጋር አብረን እንሰራለን ሲል ህዋት በአማራ ላይ የሰሩት ስራ እንግዲህ አማራ ህዝብና ሁሉም ህዝብ የሚያውቀው ኢትዮጵያዊ ግልጽ የሆነ ውጤት አለ። ነገር ግን እሱንም ወደ ጎን ትተው እንግዲህ ወደ አብረን እንሰራለን የሚለው ጉዳይ እንግዲህ የምንመለከተው ነው የሚሆነው። ሌላኛው ጉዳይ በኦሮሚያ ክልል ምዕራብ ሸዋ ዞን ሜታ ወረዳና ሙገራ አካባቢ የሚንቀሳቀሱ የኦነግ ሸኔ አባላት የመንግስትን ሰላም በመምረጥ እንግዲህ እስከነ ሙሉ ትጥቃቸው ገብተዋል ማለት ነው። እጅግ የሚበረታታ ነው። በጣም እጅግ በርካታ ቁጥር ያላቸው የሸኔ ታጣቂዎች መንግስት ያቀረበላቸውን ጥሪ እስከነ ሙሉ ትጥቃቸው ገብተው እንግዲህ ወደ ታድሶ ስልጠና ካምፕ ገብተዋል ማለት ነው። ኦሮሚያ ክልል አሁን ባለበት ደረጃ 100% በማለት በሚባል ደረጃ ሰላሙ የተመለሰበት ሁኔታና ወደ ልማት ህዝቡም የዞረበት ሁኔታ እየተመለከትን ያለን። ስለዚህ ኦሮሚያ ክልል አሁን ያለበት የታጠቁ ወንድሞችን በሰላማዊ መንገድ እየገቡና የሰላም ሁኔታው በመቶ በሚባል ደረጃ አስተማማኝ የደረሰበት ደረጃ ነው የሚገኘው። ሌላኛው ጉዳይ እጅግ በጣም አነጋጋሪ የሆነው እስራኤል የመን ዋና የአየር ማረፊያ አመድ አድርጓለች። በተለይ በአየር ድብደባ ይህን የሚያደረገችው በተለይ በዚህም እንግዲህ 3 ሰዎች ወዲያውኑ እንደሞቱና የአየር መንገድ ዋና ዳይሬክተር ካሊድ አሊ ሼፍ ለአልጀዚራ ገልጸዋል ማለት ነው። በዚህም ቀጥታ እንግዲህ 3 ሰዎች እንደሞቱና የአየር ማረፊያው እንግዲህ ጥቅም ውጭ እንዳደረገችው ነው የተናገረ። በዚህም ጥቃት ሳቢያ እንግዲህ በየመን ሙሉ በሙሉ እየተቋረጠ በመሆኑ ነው በረራ በተለይ ማንኛውም እንግዲህ በየመን ውስጥ የሚገኝ የአየር በረራ 100% ተቋርጧል ማለት ነው። ይህም የሆነው እንግዲህ በእስራኤል በወሰደችው የአየር ድብደባ አማካኝነት ነው። እስራኤል መኪና ድብደባ የወሰደችበት ሀውቲ በተለይ የአየር ማረፊያዎችን የህዝብ ማመላለሻ ትራንስፖርቶችን በመጠቀሙና በደረሰ መረጃ በተናበበና በተጠና መልኩ ነው ይህን ጥቃት ልፈጽም ያስገደደች ስትል ማስተባበያ ሰጣለች ማለት ነው። እንግዲህ የመን ውስጥ የሚገኘው በዚህ ሰዓት ምንም በረራ አይነት እየተካሄደ አለመሆኑ ነው የተረጋገጠ። ከትናንት በስቲያ ደግሞ እንግዲህ በ30 ድረስ የሚደርሱ የጦር ጀቶችን በመጠቀም በ65 በተመረጡ ቦታዎች ላይ እርምጃ እንደወሰደች ተመልክተን ነበረ። አሁን ደግሞ ዋና እንግዲህ የመን የአየር ማረፊያ የተባለውን ጥቅም ውጭ እንዳደረገችው ሌላኛው ዶክተር አብይ ከኳታር ንጉስ ግርማዊት ሼክ ታሚም አልታኒ የተላካላቸው መልእክት ተቀብለዋል። መልእክቱን በመያዝ የመጡት እንግዲህ የኳታር ሚኒስትር ዶክተር መሐመድ ቢን አብዱል ናቸው። በተለይ መልእክት ይዘው ለዶክተር አብይ ይዘው መጣው እንግዲህ ዶክተር አብይ መልእክታቸውን ተቀብለዋል ነው። እንግዲህ ኢትዮጵያ እየሰራች ያለው እጅግ የሚበረታታ ዲፕሎማሲያዊ እየሰራች ትገኛለች። በዚህ በተመለከተ የኳታር ንጉስ እንግዲህ መልእክታቸውን ለዶክተር አብይ ያስይዘው ልከዋል ማለት ነው። እጅግ እናመሰግናለን። ሌላኛው የቻይና ፕሬዝዳንት ሞስኮ እንግዲህ ገብተዋል። ፕሬዝዳንቱ ፑቲን ጎን በመሆን በሁለተኛው የዓለም ጦርነት ናዚ ጀርመን ያሸነፈችበት 80ኛ ዓመት በዓልን አስመልክቶ እጅግ በጣም በሚታወቀው በቀዩ አደባባይ በሚደረገው ወታደራዊ ትርኢት ላይ ለመታደም ነው የገቡት። በተለይ ደግሞ ሩሲያ አዲስ ወታደር መሳሪያ ውጤቶችንም ለዓለም አቅሟን የምታሳይበት የራሷ ፈጠራ የሚታይበት ትርኢት ነው በመሆኑ በዓለም የሩሲያን ትርኢት ምን ይዛ እንደምትመጣ
በጉጉትና በንቃት ይከታተላል ተብሎ ይጠበቃል። በተለይ በዚህ በጣም እጅግ ከሚገርሙ አዲስ የፈጠራ ስራዎችን ሁሉ የምታሳይበት ነው። ይሄ በዓለም ናዚ ጀርመን 80ኛ ዓመት በምታከብርበት በየአመቱ በተለይ እጅግ በጣም በሚገርም ሁኔታ እንግዲህ አዳዲስ ስትሪቶችንም ታሳይታለች። በተለይ የፈጠራ ውጤት የውትድርና የምትጠቀምባቸው መሳሪያዎችም አንድም በዚህ ነው። እንግዲህ ታላቁ የእንግዳ አድርጋ የቻይና ፕሬዚዳንት ጂጂፒንግ የተጋበዙበት በዚህም እንግዲህ በሁለቱ ልዩ የሆነ ወታደር ስምምነት እንደሚፈራረሙም ይጠበቃል ማለት ነው። ስለዚህ ቻይናና ሩሲያ ወደ ሁለንተናዊ ትብብር ውስጥ አሁን ገብተው እየሰሩ ይገኛል። በተለይ ሩሲያ አሁን ወደ ገባችበት ጦርነት በተመለከተ ሩሲያና ቻይና በእጅጉኑ አጠናክረው ይገኛሉ። የምዕራባውያን የሚደርስባቸውን እንትን ለመቋቋም አንድም ለዛ ነው ልዩ የተባለለት እንደሚፈራረሙ የሚጠበቀው። ስለዚህ ይህን እኛ እንግዲህ በትኩረት አብረን የምንመለከት እንሆናለን። በሌላ ቪዲዮ እስክንገናኝ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ከወዲሁ እየጠየቁን ቻው።